ሳራ ዳጣ ዱባይ፣ ሀዊ አልባሳት ዱባይ፣ ሁለቱም በአዲስ ጦርነት መጥተዋል። ታውቃላችሁ እኔ ሳወራ ሚዛናዊ ሆኜ ነው ማወራው። በሰው ጉዳይ ላይ ሳወራ ግን ይመስለኛል የኤርሚ ሀበሻ ሚስት እፀ ህይወት ናት መሰለኝ ስሟ እና ሳራ ሰሞኑ ሳይታረቁ አይቀርም። እኔ ሰው ሲታረቅ ደስ የማይለው ሰው ለእኔ ሴጣን ነው። ሴጣን ሰው ሲታረቅ ሰው ደስ ይሏል። ሰው ዋሽቶ ያስታርቃል። ሙሽ ዋሽቶ ማጣላት ዋሽቶ ሰውን ያስታርቃል። ሰው ደግሞ ተጣልቶ ሲታረቅ ደስ ይላል። ስለዚህ አሁን በአዲስ ይሄ ጦርነት የመጣው እነሱ ስለታረቁ ነው ማለት ነው ሁለቱም። እና ዛሬ ላይ የሁለታችሁም ጉዳይ እንደ ፍርድ እንደዚህ ሚዛናዊ ያድርጌ ሳየው አንደኛ ነገር አሁን ብዙ ጊዜ ሳራ ባል ገዝተሻል ባል ካርጎ አድርገሻል የምትሉ ሴቶች እኔ ለእናንተ ልንገራችሁ። አንድ ሰው ለምሳሌ ብዙ አረብ ሀገር ያሉ እህቶቻችን ባላቸው አብሮ ሰርተው ማደግ የተሻለ ህይወት ማግኘት ከፈለጉ ሳራ ብቻ አይደለችም ከኢትዮጵያ ባል ወደ አረብ ሀገር የምታመጣው ወይም ያመጣችሁ። አብዛኛው አረብ ሀገር ያሉ እህቶቻችን የኢትዮጵያ ኑሮ በጣም ከባድ ስለሆነ አብሶ በአሁኑ ሰዓት መዳም ቤት አንገታቸውን ደፍተው ብር አጠራቅመው ባሎቻቸውን ወደ አረብ ሀገር ያመጣሉ። ወይ አብረው ይሰራሉ ወይ እሷ ትሄድና ባሏ ትቀይራለች። ፍቅረኛ ሆኖ ለምሳሌ ፍቅረኛ ካላት አንድ ሴት ይሄ ሰው ለእኔ ይሆነኛል ጥሩ ሰው ነው ካለች ታመጣዋለች አረብ ሀገር። ሁለቱም ይሰራሉ፣ ተጋብተው ይኖራሉ። በሳራ ብቻ አይደለም። ለምንድን ነው ሳራ ባል የምትሉት? ሁሉ እኔ ግራ ነው የሚገባኝ ይሄ ነገር ማለት ነው። አንደኛ ብርቅ አይደለም። ሳራ የሚሆናትን ሰው ይሄ ወንድ ለእኔ ይሆነኛል፣ ለእኔ መልካም ነው፣ ለእኔ ባሌ ይሆነኛል ካለች ሙሉ በሙሉ እምነት ካላት አይደለም መግዛት ምንስ አታረገው? ምን አገባቸው? አንደኛ ነገር። ሁለት ደግሞ አሉ ስንትና ስንት ብር እንኳን ከፍለው አምጥተው ተክደው ሌላ ሴት የሚያገቡ። የእሷ ባል እኮ ማሻአላ ጀግና ቆፍጠን ያለ የስራ ሰው ታታሪ፣ የሚያከብራት ቦታ የሚሰጣት ቅድሚያ የሚሰጣት አትሊስት እስካሁን አላህ ልጅ ይስጣቸው አብሮ ናቸው። እንዴት እንደሚያከብራት እንዴት እንደሚወዳት አብሮ ደግሞ ሲያምሩ፣ እውነት ሲያምሩ። ይሄ ሰው እኮ አይደለም ዱባይ ማምጣት ለምን አውሮፓ አታስገባውም? ይገባዋል። መልካም ወንድ ነው። ምን ችግር አለው? ምንም ችግር የለው። አሁን አንቺ ሀዊ እኔ እኮ ባል እኮ ገዝቼ አይደለም ያመጣሁት እኔ እኮ ተቀጥረን ነበረ የምንሰራው። ሀቢት የአረብ ሀገር ላይ በትንሽ ደሞዝ እንኳን ሰርተው ሚሊዮነር የሆኑ ባልና ሚስቶች ይለያያሉ። ባልዋን ከኢትዮጵያ አምጥታ አረብ ሀገር ላይ ያስቀመጠች ሴት እንደ ፋራ ወይም ደግሞ ባል እንደ መግዛት አላስበውም። እኔ ለጀግና ወንድ ይገባዋል። ገባሽ? አዲ ችግር የለውም። የትኛውም ሴት የምታደርገው ነገር ነው፣ ብርቅ አይደለም። እኔ በአካባቢ የማውቃቸው ሴቶች አሉ ባላቸው ኢትዮጵያ ስራ እንኳን ሳይኖረው ምንም ነገር ሳይኖረው አረብ ሀገር አምጥተው ሁለቱም ታታሪ ሆኖ ሰርቶ ተለውጦ ጥሩ ህይወት ሲኖራቸው የማያቸው ብዙ ሴቶች አሉ። ችግር የለውም። እሺ ወደ ደግሞ ልጅ ልምጣ። እኔ አሁን ሀዊ ምን አለች? ያንቺም እኮ እመጣለሁኝ። አንቺም ላይ ያው ደስ የማይል ነገር ሌሎች ሰዎች የሰጡሽ ስላለ አንቺም ጋር እመጣለሁኝ። እኔ በልጄ አላፍርም። አንቺ እኮ ልጅሽን ወደ ሚዲያ ፖስት አታረጊያትም። የ22 ዓመት ልጅ እኮ እንደዚህ ብለሽ አወራሽ። እኔ አንድን ሴት ጀግና ብዬ የምጠራት የራሷን ፕራይቬት አብሶ ቤተሰቧን ደብቃ ስትኖር። ሳራ ለምሳሌ ስራ ስለምትሰራ ኦንላይን ግዴታ ስለሆነባት ኦንላይን ትወጣለች፣ ችግር የለውም። ልጇን ቤተሰቧን ግን ሚዲያ ላይ አለማምጣቷን እኔ አደነቅኳት። በጣም ጀግና ናት። ልጆቻቸውን እናቶቻቸውን የገዛ ቤተሰቦቻቸውን ሚዲያ ላይ ያመጡ በሰው አይን በሰው አፍ በሽተኛ ሲያደርጉ ብዙዎች ያየን ነው። እሷ ልጇን ደብቃ ስላሳደገች ደብቃ ስላስተማረች ጀግንነት ነው እንጂ ይሄ ለምን ልጅሽን ሚዲያ አላመጣሽም? ለምን ልጅሽን ፎቶ ፖስት አላደረግሽም? ለምን ልጅሽን ደበቅሽ አይባልም። እንደውም ጀግና ናት፣ ጀግና። እንደውም ሀዊ ከቻልሽ እኔ ለአንቺ ምክሬ፣ እንደውም አንቺ ከቻልሽ ልጅሽ ከካሜራ ወደኋላ አድርጊያት። የሰው አይን በጣም መጥፎ ነው። የሰው አይን ይበላል። በዛ ላይ ያንቺ ህፃን ልጅ ማሻ ደግሞ ልጄን ተናገርሽ እንዳትኛ አደራሽ። እኔ ምክር ነው እሺ። አንዳንድ ሴቶች እዚህ ቲክቶክ ላይ ልጆቻቸውን ይዘው ይመጡና
የሆነ ሰዓት ላይ ልጆቻቸውን ወይ ይታመማሉ ወይ የሆነ ነገር ይሆናሉ። ልጄ እኮ እንደዚህ ሆነችብኝ፣ ልጄ እኮ ደህና ነበረች፣ እንደዚህ ኮሜንት ላይ ገብታቸው አይታቸው የሰው አይን ነው ማናምጭ ያለሽ፣ የሰው አይን ነው ማናም እንደዚህ አሳያለሽ። አየሽ አሁን ያንቺ ልጅ ገና ህፃን ናት፣ ምንም አታውቅም። እስቲ አስቡ፣ ሊቭ ላይ ስትገቢ ልጅሽን ሰዎች አንዳንዴ ትኩረት አድርገሻል፣ የልጅሽን ፎቶ ለጥፎ አንዳንዴ ሰዎች የሚሰጡትን አስተያየት። ስለዚህ እኔ ለአንቺ እንደ እህትነት እንዶ ከቻልሽ እንደውም ልጅሽ ከካሜራ ጀርባ ብታደርጊያት ጥሩ ነው። ህፃን ናት። የሰው አይን ደግሞ መጥፎ ነው። የሰው አይን አይደለም ሰው በሽተኛ ሊያደርግ ሰው ይገላል። የሰው አፍ መጥፎ ነው። የሰው አይን በጣም ሂስት መጥፎ ነው። ስለዚህ ሳራ ልጇን ሚዲያ ላይ ስላላመጣች እንደውም ጀግንነት ነው፣ ለእኔ ጀግንነት ነው። ደግሞ እድሜ ጸጋ ነው። ሁሉም ሰው ተወልዶ አድጎ ያረጃል፣ ይሞታል። በእድሜ እንትን የምትሉ የ22 ዓመት ልጅ ስላላት ምን ሀገራችን እኮ በ10 ምናምን ይወልዳሉ። ኮኪያቸው አይደለ እንዴ? ብርቅ አይደለም። ይሄን ያህል ልጅን እድሜ ጠርቶ ለማሳቀቅ የምትሄዱበት እንትን ይሄ ልክ አይደለም። እንደውም ጀግና ናት። አረብ ሀገር ላይ ልጅሽን ለምን አላመጣሽም? ለምንድን ነው ልጅ ስደት የምታመጣው? ልጅሽ እኮ አረብ ሀገር አላመጣሽም፣ ልጅሽ እኮ እንደዚህ ሀዊ ምንድን ነው? ለምንድን ነው ልጇን አረብ ሀገር የምታመጣው? ኢትዮጵያ ውስጥ ከተማ ተምራ ትልቅ ደረጃ መድረስ አለባት። ስደት ለምን የኛ ይበቃል? እንደገና የወለዳችሁትን ልጅ ስደት ጎትታችሁ ማምጣት አለባችሁ እንዴ? እሷ ሰው ቤት ሳራ በነገራችን ላይ ከሰው ቤት ስራ ተነስታ ዛሬ የደረሰችበትን ያንዳንዱን መንገድ እናውቃለን። ሀበሻ ማለት ቅንቅናም ምስጋና ቢስ ነው። ሳራ ከሰው ቤት ገና ከአረብ ቤት ስትወጣ ኢትዮጵያ ብዙ የተፈናቀሉ ሰዎች ነበሩ። ታስታውሶ እንደሆነ ኩባያ ላይ ፎቶ አሰርታ፣ ሸሚዝ ላይ ፎቶ አሰርታ ከኢክራም ጋር ኢትዮጵያ ያሉ መንገድ ላይ የወደቁ በጦርነት በረሃብ ሲያልቁ የነበሩ ሰዎች ኢትዮጵያ ድረስ ሄዳ ረዳች። መጣች ተመልሳ ከመዳን ቤት እንዴት ሆና እንደወጣችና ዛሬ የደረሰችበትን በላቧ እያየ ነው። እና ልጅሽን ለምን አረብ ሀገር አላመጣሽም? ቅብጠት ነው ይሄ ቅብጠት። ልጅህ ለምን አረብ ሀገር አላመጣህም? ለምን ታመጣለች ልጇ አረብ ሀገር? ለምንድን ነው ስደት የምታመጣው? አረብ ቤት ሽንት ቤት ልታጥብ? ጀግና ናት እሷ እየሰራች አረብ ሀገር እየለፋች እየሰራች ልጇ። እናቶች እኮ ማለት ነው እኔ ደክሞኛል ወደ ኢትዮጵያ ልግባ ብለው ነው ልጆቻቸውን በሸሪካ በካምፓኒ አረብ ሀገር የሚያመጡት። እሷ ግን እየሰራች እየለፋች እየደከመች ልጇ ኢትዮጵያ ውስጥ አንቀባራ ካኖረች እቺ ጀግና ናት። እንደውም ማድነቅ ነው እንጂ ያለብሽ ለምን ልጅሽን አረብ ሀገር አላመጣሽም? ምን አረብ ቤት ሽንት ቤት ልታጥብ ነው? ወላ እዛ ጋር 2 በርበሬ ልሸጥላት ነው? ለምን ታመጣታለች? 22 ዓመት ማለት ገና ትንሽ ልጅ ናት። መማር አለባት። ሙያዎች መማር የተለያዩ ሙያ ካስተማረቻት ትምህርቷ የምትማርበት እድሜ ላይ ነው። ትምህርቷን ትታ አረብ ሀገር ትምጣ? 22 ዓመት እንግዲህ ያስቡት። ትምህርቷን ሳትማር አረብ ሀገር ታምጣ? ወላ የአረብ ሽንት ቤት ልታጥብ እሷ የደገመችውን ልትደግም እንድታስደግሟት ነው አረብ ሀገር የምታመጣት? አይባልም እንደዚህ። አንዳንዴ ስታወሩ የሆነ ሚዛናዊ መሆን አለባችሁ። ራሳችሁ ስትጣሉ ወደ ቤተሰብ ጋር አትምጡ። ሀዊ በጣም ጎበዝ ልጅ ነሽ፣ በጣም ጠንካራ ልጅ ነሽ፣ በጣም ጎበዝ ነሽ። እኔ አደንቅሻለሁ፣ እወድሻለሁኝ። ከዚህ በፊት እኔ ጓደኛ አልፈልግም። እኔ ብቻዬ ነው የምፈልገው። እኔ ስራዬና ስራ ነው። ደግሞ ይሄ ያለኝ ብዬ ማሳየት አልፈልግም ትያለሽ ከዚህ በፊት። አሁን ግን የሆነ የእውነት ነው። እኔ አንዳንዴ በጣም ነው የምፈራልሽ። አው የእውነት ወላሂ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ጎበዝ፣ በጣም ጠንካራ። አንቺም ከምን ተነስተሽ እዚህ ላይ እንደደረስሽ እናውቃለን። ግን አንዳንዴ የምታወሪያቸው ነገሮች ሚዛናዊ መሆን አለብሽ። አንዳንዴ ምላስ ያጠፋል። አሁን ሰሞኑ በሳራ ላይ ያወራሻቸው አብዛኛው ነገሮች ይሄ ከሚዛናዊነት የራቀ ነው። ትዳር ለምን ኢትዮጵያ መጣሽ? መብቷ ነው። ማንኛውም ሴት ይሄ ባል ለኔ ይሆነኛል ካለች አውሮፓም ይወስዳሉ፣ አረብ ሀገርም ያመጣሉ። ገባሽ? አዲ ችግር የለውም። በሷ አልተጀመረም። አንደኛ ልጅሽ ለምን አረብ ሀገር አታመጭም? ለምንድን ነው ለባሪያነት አረብ ሀገር የምታመጣው? ልጇ ማደግ አለባት፣ መማር አለባት፣ ሙያዎችን የተለያዩ ነገሮች መማር አለባት። ነገ ትልቅ ስትሆን ከፍ ስትል ራሷ በፍላጎቷ ትመጣል። ለምንድን ነው አረብ ሀገር የምታመጣው? ለምንድን ነው እሷ የደገመችውን ስደት እሷ የደገመችውን ህይወት ልጇ እንዲደግም የምታወጣው? ልጅ ሚዲያ ላይ አውጥተው ዓለም ማስጣት ልጇን አረብ ሀገር ስላላወጣች በልጇ ስለምታፍር አይደለም። ልጇን ደብቃ ሸሽጋ ከሰው አይን ደብቃ ማሳደጓ ጀግንነት ነው እንጂ የገዛ ቤተሰብ ለምን ሚዲያ አላመጣህም? እኔ በልጅ አላፍርም። ሀዊ አንቺ በልጅሽ አፍረሻል እያልኩኝ አይደለም። ግን ቤተሰብን ልጅን ሚዲያ ላይ አለማውጣት ማፍር አይደለም። ይሄ ስስት ምንድን ነው የሚባለው? ልጄ የሆነ ነገር እንዳይሆን የሆነ መሳሳት አለ አይደለ? ልክ እንደዛ ነው። ከቻልሽ አንቺም ልጅሽ ደብቂ። ጥሩ አይደለም። ሰው አሁን ደቂቃው በዝተዋል።